ራሷን አጠፋች። የኤቢን ንግግር አልችል ብላ በቃሽ፣ ከዚህ በኋላ እኔ ፈልጌና ወድጄ ነው ወደዚህ ምድር ልጄን ያመጣሁት። ነገር ግን አንቺ የማትፈልጊኝ ከሆነና በየቀኑ የምታጨናንቁኝ ከሆነ ራሴን ባጠፋ ይሻለኛል ብላ ራሷን አንቃ ገደለች። ዳጣዬ እጅጉን አዘነች፣ እጅጉን ልቧ ተሰበረ። ኤቢን አንቺ ነሽ አይደል የገደልሻት? አንቺ ነሽ በየደቂቃውና በየሴኬንዱ አንዴ ስልኳን፣ አንድ ጊዜ ደግሞ ባልሽ ማን ነው? ከየት ነው ያረግሽው? ወይስ ደግሞ ወፍ ዘራሽ ነው ወይ እያልሽ በጥያቄ ስታፋጥጫት እስትረስ ውስጥ ገብታ ነው እራሷን ልታጠፋ የቻለችው። እና ምን አይነቲቱ አረመኔና ጨካኝ ነሽ ብላ ዳጣ አንዱን ጥርሷን ከአንዱ መንጋ ጭላዋ ጋር ሰጠቻት። ወይዘሮ ማርታ እጅግ ልቧ ተሰበረ። ለስንት ዓመት እኮ ያገለገልሽኝ የቤት አጋዥ ነበርሽ ሰላምዬ፣ ለምን እንደዚህ ያደረግሽ? እኔማ በወግ በማረጉ ልድርሽ አልነበር ወይ? እኔ እኮ ማንነቱን የጠየኩት ነገ አድጎ አባቴ ማን ነው ብሎ ያስጨንቅሻል ብዬ ነው እንጂ ሌላ አይደለም። ደግሞ እኔ የጠየኩሽ አንድ ቀን ነበረ፣ ለምንድን ነው እንደዚህ ያደረግሽው? ብላ ውስጧ በጸጸት ተሞላ። አቶ ደረጀ የማይታወቅና ያልታወቀው የውስጡ ስሜት ፈንድቆ ወጣ። እናም ከሁሉም የተለየ አለቃቀስና የተለየ ንግግር ሲናገር ማርቲ ግን ልብ ብላ አዳመጠችው። እናም ደረጀ እኔ ግን ለሰላም በዛ ልክ ስትቆረቆር ምንም ግራ እየገባኝ ነው። በእርግጥ ነገረ ስራው በጣም ያሳዝናል፣ በጣም ልብ ይሰብራል። ግን ደግሞ አንተና እሷ ማለቴ እኔ እንጃ ብቻ የሆነ ነገር። ኧረ እባክሽ ማርቲ፣ አሁን ያለነው ሀዘን ላይ አይደለም እንዴ? ስለዚህ አርፈን ብንቀመጥ ይሻላል። ነገር ግን እኔ ልጆችን ስላሳደገችልኝ በጣም ስላሳዘነችኝ ነው ብሎ ወሬውን ለማስቀየስ ሞከረ። ነገር ግን ሰላምዬ ከሁለት ቀን በፊት አቶ ደረጀን የአንተን ልጅ አርግዣለሁ፣ እናም ያኔ እትዬ በሄደችበት ሰዓት እኔ አብሬህ ወድጄና ፈቅጄ ነው ይሄን ነገር ያደረግኩት። ግን ያው ትክክለኛ ማንነቱን እንዲታቅ ብዬ ነው እንጂ በፍጹም አንተንም ሆነ ማርታንም የመጉዳት አቅሙም እንደገና ደግሞ ሕሊናዬም አይፈቅድልኝም። ምክንያቱም እትዬን እንደ እናቴ ነው የምወዳት። ይሄን ያህል ዓመት ሙሉ ስሰራ አንድ ቀንም ገልምጠኝ አታውቅም እና ይሄ ጣፈጠ ይሄ መረረ እንኳ ብላ አታውቅም። ስለዚህ ደግሞ ለዚህ ክብር ይገባል። በዛ ላይ ደግሞ ለትዳሯና ለልጆቿ ያላት ክብር በጣም ድንቅ ስለሆነ አንድ ቀንም እንዲከፋት አልፈልግም። እንደውም መክፈል ካለብኝ እያንዳንዱ ነገር ልከፍል ዝግጁ ነኝ ብላ አለች። አቶ ደረጀ እጅጉን ደንግጦ የምትገርሚና የምትደንቂ ሴት ነሽ፣ እናም የእውነት አመሰግናለሁ ብሎ አላት። አይ ምስጋና አያስፈልገውም፣ ይህ እኮ ለራሴ የማደርገው አንድ ነገር ነው ብላ ከአቶ ደረጀ ጋር የተስማማችውን ትውስታ ሲያስታውስ እጅጉን እምባው ዱብ ዱብ አለ። ናታን ኤቢ በጣም አስቸገረችው። ትሰማኛለህ? እናቴ ትናንትና እክፍል ድረስ መታ እንደጠየቀችህና አንተም ደግሞ ኤቢ እኮ በጣም ቆንጆ ናት ከዳጣ የሆነ ነገሩን ብስታስተካክል ብለህ ሰምቻለሁኝ። እናም ከዚህ በኋላ አንተ እንደምትፈልገው አይነት ሴት እሆናለሁኝ፣ ሁሉንም ነገር አስተካክላለሁ ብላ ያዘችው። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ዳጣ ድራማ እንደቀጠለ ይገኛል። አቢገር ናታንን አገባለሁ ብላ ለዳጣ ነገረቻት። አልገባኝም፣ ዝም ብሎ መጋባት አለ እንዴ? በወግ በማረግ ከሽማግሌ ተልኮ አይደል? ይገርማል። የእውነትም ለካ እንደዚህ ዱርዬ ትመስሊ ነበረ። ትሰምኛለሽ? ታዲያ
ዱርዬ ወግና ባህል አያቅም ያለው ማን ነው? ግን የእውነት ናታንን ትወጂዋለሽ ታፈቅረዋለሽ እንዴ ብላ ጠየቀቻት። ምን ጥያቄ አለው? አይ አቢገር አይመስለኝም። የእውነት አንቺ ሰው የምትወጂና የምታፈቅሪ ብትሆኝ ኑሮ ናታን እንደማይወድሽ አውቀሽ አርፈሽ ትቀመጭ ነበር። ግን ደግሞ ያጣፍጥልሽ ብላ አለቻት። ኧረ እባክሽ አዎና በሚገባ ውሃ እኔ ምልሽ ቆይ ግን ዛሬ ከኔ ጋር ለምንድን ነው ማደር የፈለግሽው ብላ ስትጠይቃት ዳጣዬ ምን ላድርግ ብለሽ ነው ዳጣዬ? እኔ እኮ አንቺ ጋር ስተኛ ምንም ነገር አልፈራም። እና የሚያስፈራራሽ ሰው አለ እንዴ? አዎ በህልሜ ነዋ እየመጣ ብታይ በቃ ሊይዘኝ ይሁንና እየሮጥኩ አመልጠዋለሁኝ። ስለዚህ እኔ በጣም ስለምፈራ ነው። አይ ውሃ እንደው በቃ ምን ነው እኔ እንዳንቺ ብሆን ምን ማለት ነው? በቃ ለማንኛውም አርፈሽ ብትተኝ ይሻልሻል። እኔ ምልሽ ግን ይህ አልጋ ተመችቶሻል? ማለቴ የድሮ አልጋሽ ይሻልሽ ነበረ። አይ አቢገር ጋር መጣላትም ሆነ መጨቃጨቅ ከእሷ ጋርም መቀራረብ አልፈልግም። ለዛ ብዬ ነው። ግን እኮ አንቺ ኃይለኛ ነሽ እና ታዲያ ሁሉም ሰው ላይ ኃይለኛ መሆን አለብኝ እንደ ውሃዬ? ተዩ በቃ ስለዚህ አይነት ነገር ባናወራ ጥሩ ነው። እሺ አንቺና እኔ አንቺ ገና ልጅ ነሽ፣ ትምህርትሽን ብታጠኒ ይሻልሻል እንዳትወርቂ። ከዛ አይ አልወርቅም እኔ እኮ እንዳልወርቅ ተጠንቅቄ ሄዳለሁ እያለች ስታወራ በጣም ሳቀችባት። ይገርማል። አይ ውሃዬ አንቺ ግን የኔ እህት ስለሆንሽ በጣም እድለኛ ነኝ ብላ አለች። ሰላምዬና ናቱ እያወሩ ባሉበት ሰዓት እኔ ምልህ ናታን፣ ወይዬ ሰላም፣ ግን ቅድም ለትዬ ያልካት ነገር ትክክል ነው? ማለቴ ከልብህ ነው እንዴ? ምን ሰማሽ? እኔማ የዳጣን ክፍል ላጸዳ ሳልፍ እኮ ሁሉንም ጥያቄ ስጠይቅህና አንተ ደግሞ አመላለስህን አይቼ ነበረ። አቢገር የሆነ ነገሯን ብታስተካክል በጣም ቆንጅዬ ልጅ ናት ብለህ አልክ እንዴ? አልገባኝም ብላ ስትለው ምን ላርግ ብለሽ ነው ሰላምዬ? አሁን የእውነት ዳጣ በጣም ቆንጆ ናት፣ ግልጽ ናት እና እሷ ምን አይነት ምርጥ እናትና ሚስት ትሆናለች ብላት እትዬ ምን ያህል እንደሚከፋት ታውቂያለሽ አይደል? ምንም ቢሆን እናት ናት እና ለዛ ብዬ ነው። በጣም ይገርማል። ታውቃለህ፣ አንተ ግን በጣም አስተዋይ ነህ። ለማንኛውም ከአቢገር አይን ቢጠብቅህ ይሻላል። አሚን በል ብላ አሚን። ሰላምዬ እውነት ለመናገር እኔም ግራ ገብቶኛል። ጭራሽ እኮ ልትፋታኝ አልቻለችም። በትክክል ከዳጣ ጋር ያላት እልክ አንድ ቀን ራሷን እንዳያሳጣት በጣም እፈራለሁኝ። ይባስ ብላ አሁን ደግሞ ባልሽ የት ነው? የልጅሽ አባት የት ነው? እያለች እኔ ራሱ ጭንቀት ውስጥ አስገብታኛለች ብላ ስትለው አታስቢ፣ ዝም በያት፣ እኔ እየመከርኩኝ ከአንቺ እንድትርቅ አደርጋለሁኝ ብሎ አለም። አቢገር ሰላምን ጠርታ እኔ ምልሽ የእውነት የልጅሽ አባት ናታን ነው እንዴ ብላ አለቻት። ትሰሚኛለሽ አንቺ ሴትዮ፣ ምን ነው ዛሬ የእውነቴን ነው ምልሽ፣ በጣም ቀበጥሽ። በእያንዳንዱ ነገር ላይ በቃ የሰውን ነገር ካልተጠራሽና ሰው ላይ እጅሽን ካልቀሰርሽ ምንም አይዋጥልሽም ማለት ነው እንዴ? ምን አጠፋሁኝ? ከዚህ በላይ ጥፋት አለ እንዴ? እስኪ ንገሪኝ። ያልሆነችውን ሆነች የሆነችውን አልሆነችም እያልሽ እያወራሽ ነው። ትሰሚኛለሽ? እኔም መብት አለኝ ልጄን እንደፈለግኩ አድርጌ የማሳደግ የመናገር ያለመናገር። ስለዚህ አልፈሽ ብትቀመጪ ይሻልሻል ብላ አለቻት። አቶ ደረጀና ማርትዬ እያወሩ ባሉበት ሰዓት እኔ ምልሽ ማርቲ ግን ሰላም ምን አለችሽ? ምኑን ማለቴ የጋብቻውንና የልጁን ጉዳይ ነዋ። እንግዲህ እሷ አሻፈረኝ ብላለች። በዛ ላይ ደግሞ ምናልባት አባቱ ቢያቅና ሲወለድ ልጄን ቢወስድብኝ በፍጹም አልፈልግም። አሁንም ደግሞ አምኖ አይቀበልም። አይ እንደዚህ አይነት ነገር ቢቀርብኝ ይሻለኛል ብላለች። እኔም ደግሞ እሺ ብዬ ተስማማሁኝ ብሎ አለ። እንደዛ ከሆነማ አንድ ሀሳብ አለኝ። ምንድን ነው? በቃ የራሷ የምትቋቋምበት ነገር ገንዘብ አጠራቅመን ሰተናት እዚኸው ከኛው ሳትወጣ ሌላ ስራ ብትጀምርና ለእሷ ደግሞ ለእኛም ሌላ ሰራተኛ ብናመጣ ምን ይመስልሻል ብሎ ሲላት፣ አሁን ገና እኮ ናት፣ አሁን 7 ወሯ ስለሆነ ቀስ እያለን እናመጣለን እና አንተ ያልከው ይሆናል እሺ ደሬ ብላ አለችው። እሺ ብለው ባልና ሚስቶቹ በፈገግታ ተኙ። ዬ በጣም ግራ ገብቷት ስለነበረ ስትገላበጥ ውሃ ምን ሆነሽ ነው ብላ ስትላት፣ አረ ምንም አልሆንኩኝ ውሃ፣ አንቺ ደግሞ
ሁሉን ነገር ምን ሆነሽ ነው? ምን ሆነሽ ነው? ሁሌ የመጠየቅ አይደብርሽም እንዴ? እኔ ምን አሻኝ? ከዛ ናታን ደወለ። እንቅልፍ መተኛት አልቻልኩም ብሎ ሲል ምን ነው ሚስትህ አልደወለችልህም እንዴ? ከሚስት ጋር አታወሩም እንዴ? ምን ነው ዛሬ ሚስትህ አበዛሽ ሳዳጣ? እኔ እኮ አሁን ፈልጌ የደወልኩት አንቺን ነው እንጂ እሷን አይደለም። ደግሞ እሷን እኔ እንደማልወዳትና እንደማላፈቅራት ታውቂ የለ እንዴ? ግን ምን ዋጋ አለው ማለት ደረጀ እናትዬ ሆነው ሲያወሩ አንተንና ኤቢን አዳድረው ሀብቱን ለእናንተ ማውረስ ነው የሚፈልጉት። በዛ ላይ ደግሞ የልጅ ልጅ ይፈልጋሉ። እና ታዲያ እነሱ እንዳሉት ነው። ምን ነው አባት ያለኝን በሙሉ አደርጋለሁ ስትል አልነበር እንዴ? አባት ምናልባት እኮ ኤቢን አቢገርን ይወዳት ይሆናል። አይ እንደሱማ በፍጹም ሊሆን አይችልም። ይህ እውነታውና ትክክሉ አንተና ኤቢ መጋበታችሁ ነው። በቃ ተወኝ ናታን፣ አሁን ምተኛ ይሻላል ብላ አለችው። ታዲያ ለምንድን ነው አንቺ የምትናደጁ? እኔማ ህይወትህን እንዳታበላሹ ብዬ ነው። አልገባኝም። ትሰማኛለህ? አቢገር በጣም ኃይለኛና ተንኮለኛ ናት እና ነገ ጧት የእውነት እሷን አግብተህ ምናልባት ሌላ ሴት እንኳ ጋር በእህትነት ብታወሩ በፍጹም አትፈቅድልህም እና ለዛ ብዬ ነው። አታስቢ በቃ ዳጣዬ፣ እኔ ነገሮችን ፊክስ አደርገዋለሁኝ ብሎ ቃል ገባላት። በሌላ በኩል አቶ ደረጀ እናትሽ በህይወት አለች፣ ነገር ግን የት ናት? እንዴት ናት? በምን ሁኔታ ናት ብለሽ እንድትጠይቅኝ አልፈልግም ብሎ አላት። ለምን አባዬ? ቆይ አልገባኝም። እኔ እኮ አንቺ እንዳትጎጂ ብዬ ነው። ምን ማለት ነው? ቆይ የእውነት ያን ያህል እናቴ አትፈልገኝም ማለት ነው? እንደዛ ማለት አይደለም። ነገር ግን እናትሽን ስታይ ምናልባት እኔን ልትይኝ ትችያለሽ። አይ አባዬ፣ እኔ የሁሉንም ሰው ፍቅር አይቼ ነው ያደግኩት። ጎዳና ላይ ሁሉም ሰው ሲያከብረኝና ሲወደኝ ነበር። እና ታዲያ እኔ ማነኝና ነው እናቴ ስትመጣ ወደ እናቴ የምሸበልለው አባዬ? ነገር ግን ሁሉንም እውነታ ስለነገርከኝ አመሰግናለሁ ብላ አለችው። ወይዘሮ ማርታ በቀጥታ ዳጣን ጠየቀቻት። የእውነት ግን አንቺ አፍቅረሽ ታውቂያለሽ ወይስ ደግሞ ፍቅረኛለሽ ብላ ስትል አረ እኔ የለኝም፣ አረ ወፍ የለም፣ ፍቅረኛ ምናምን ማለት ምን ማለት ነው እያለች ስትል አይ አንቺ ለካ የእውነትም የዋሃት ነሽ ማለት ነው። ለማንኛውም እሺ ምንም ችግር የለውም፣ ሁሉም ነገር አስተካክለዋለሁኝ ብላ አለች። ማርታ ያው እውነት ዳጣ እንደማትወድና እንደማታፈቅር ሲገባት በጣም ደስ አላት። በቃ አቢገርና ናታን ይጋቡና እነሱን ደስ የሚል ነገር እናደርጋለን ብለው ሁለታቸው በጣም ተግባቡ። ውድ ህያቤ ዩቲዩብ ቤተሰቦቼ የዛሬው ዳጣ ይህንን ይመስል ነበረ። የእውነት አቢገር ዲኤንኤውን ታስመረምር ይሆን ወይስ ደግሞ ዳጣ አግኝታት ውልቅ እንጨቷን አውጥታ በክራንች እንድትሄድ ታረጋት ይሆን ኤቢን? እና ኮሜንት ላይ እስኪ አስቀምጡልኝ ምን